ግብረ ሰዶምን በሆን ሰውን ብገድል እንደዚህ የሚባል ነገር የለም። ኦኬ እንደዚህ የሚባል ነገር የለም። ይሄ ወፍ ዘራሽ የሆነ ማንነቱ የማይታወቅ ሰው ነው ያመጣው። ያው ከዚህ በፊት ካንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተመራያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም፣ እያለቀስኩ ነበር ረጅም ሰዓት እና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለህበታል ማለት ነው። ኦኬ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርምያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ እነ ሲጋራህ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ ልጁ ሊያደርግህ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበች ቻሌንጅ መልስ ለምን አልሰጠም? ቅፈላውን ከተቀበለ በኋላ ጴንጤንና አብይን ስደብልን ብሎ የሚለውን ስታወጣበት ለምን ለሜርሲ መልስ አልሰጠም ያለው እቺ መርዛም ሴት። እውነት እኔ አሁን እየጠፋው ነው፣ እውነት ለመናገር እየጠፋው ነው። በቃ ሁሉን ነገር ትቼ እየሄድኩ ነው። ኦርቶዶክስም አልሆንም፣ ጴንጤም አልሆንም፣ ምንም አልሆንም፣ ግን እየጠፋው ነው። አንዴ ጌታን ተቀበያለሁ ብለህ ኤርምያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋይ አትሁን። እሺ ታች እየጻፈ ስለነበረ መጥቷል ወንድማችን ከኦርቶዶክስ ጆርዳን ነው እንዴት ነው ሳንበው እንዳልሳሳት? ጆ ወርልድ ኦርደር ነው የሚለው። ያው ማፓን ወርልድ ብዬለዋላት። እሺ የሆነ ክሌቨር ዌይ ኦፍ ራይቲንግ ነው። ችግር የለውም። ጆ በለኝ። ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። አይ ቲንክ ሰምታንስ በሰማው ላይ ተቃውሞ አለ ወይስ ሐሳብ? ቴንክ ዩ። ምንድነው ዋናው ፖይንቱ? እኛ በእምነት ይዳናል። እውነት ነው። ስለ ጥምቀት፣ ስለ ቅዱስ ቁርባን እነሱን ከእምነት ጋር እናጠቃላቸውና ለጊዜው በእምነት ይዳናል ብለን እናምናለን። አሁን ከፕሮቴስታንቶች ጋር እኛ ክላሽ የምናደርግበት ነገር ምንድን ነው? ያ እምነት ብቻ የሚለውን እስከ መጨረሻው ድረስ ኤክስቴንድ ያደርጉትና ኃጢአት ብሰራም በኃጢአት ብመላለስ ንስሐ ባልገባ ሰው ብገል ግብረ ሰዶማዊ ብሆን የፈለገ ነገር ባደርግ ክርስቶስ ነው የሚታይልኝ፣ የኔ ጽድቅ አይታይም። ቅድም ወንድማችን እንዳለው የእኛ ጽድቅ የመርገም ጨርቅ ነው ብሏል። ስለዚህ መልካም ስራ መስራት የመርገም ጨርቅ ነው። ድሃ ማብላት፣ ለድሃ መድረስ፣ ለእውነት መቆም የመርገም ጨርቅ ነው። እነዚህን ነገሮች የክርስቲያናዊ ማንነት ሳንላበስ ማን ነው ግብረ ሰዶም በሆን ኃጢአት ባደርግ ክርስቶስ ነው የሚታይልኝ እንጂ ሆነስትሊ ኤርሚ አሁን ቪዲዮ ላይ ሳይ እችላለሁ። ለምሳሌ አንድ ፕሮቴስታንት ወንድማችን እያወራ ነው። ነፍስ ብታጠፋ አሁን መንግስተ ሰማያትን ትወርሳለህ ስንለው እወርሳለሁ፣ ችግር የለውም። አሳየን። ሰዶማዊ ብትሆን አሳየን። ትልቁ ላይ ላውጣው፣ ታገሱ። እሺ ወገኖች፣ ጆ ስትመጣ ትልቁ ላይ ያደርጋለሁ። ጆ ሲመጣ ትልቁ ላይ ያደርጋለሁ። ኦኬ እሺ፣ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ጆ ቪዲዮን እስኪያወጣ ድረስ ማለት ነው። ስለከፈተው ቪዲዮ ከፍ ላድርገው እመለሳለሁ። እሺ ከፈተው ጆ። የሚያወራው ይሄኛው ወንድማችን ነው። አምኖ ጌቢዮንስ ማን ነው ስሙ? አምኖ ሰው ቢገድል ይድናል። ያዝ ነው። ቆይ ማን ነው ሰው? ስሙ ማን ነው? ቆይ የሚናገረውን ስማውና ስሙንም በመጀመሪያ ስሙ ማን ነው እንድንጠይቀው። ስሙ ማን ነው? የኛ ወገን እስካሉ እናውቃለን። ከኛ ጋር ሁል ጊዜ የሚያወራ ፕሮቴስታንት ነው። ፈልጌ እነግርሃለሁ። ጆ ቆይ እኔ ጋር ቤቱ እውነት የሚነገርበት ቤት ነው ታውቃለህ። ስለዚህ እዚህ አሁን ይሄ ጴንጤ ከሆነ ይኸው እንድትከፍተው ነው የፈለኩት። ስለዚህ ስሙ ማን ነው? ሆነስትሊ ከልጁ ጋር በቅርብ ጊዜ ማውርቻለሁ። ስሙን አልያዝኩትም። እዚህ ቪዲዮ ላይም ተቆርጧል። ግን ከቻልክ የፕሮፋይል ፒክቸሩን ስም ታሳየናለህ? ምናልባት እኛ እንድናወጣው። እሱ እኮ ነው፣ እሱ ስሙ ተቆርጧል። የቪዲዮ አብርቻው ታዲያ። ስለዚህ አሁን ይህ ሰውዬ ፕሮቴስታንት መሆኑን በምን እናውቃለን? እንጂ
አዩ አይደለም የነሱ የሌሎቹ ስም አለ እኮ የኔ ሴንድሮስ ነው ማነው የሚባለው አለ ኦርቶዶክስ ሃይማኖት ማለት ነው። ስለተቆረጠ ነው እንጂ እኔ ስለተቆረጠ ነው እንጂ ጆ አታውራ። አሁን ቪዲዮን አሳይተናል። ቴንኪ ቪዲዮ ግን ፕሮቴስታንት መሆኑን ይህ ሰው ከላይ ያሉት የኦርቶዶክሳውያኑ ስም እንደታየው የዚህ ሰው ስሙ ቢታይ ፔጁ ላይ አሁኑኑ ወንድሞቼን ወይ እህቶቼን አጅ ወይ እኔ ራሴ አሁኑኑ እዚሁ ጋር ታይፕ አድርጌ ከዛ ስሙን ገብተን እናየዋለን ማለት ነው እና እናገኘዋለን። ወዲያው ደግሞ አሁን እዚሁ አሁን አንተ ባለበት ሼር እንዲያደርጉት አድርገን ይመጣል ማለት ነው። ስለዚህ አየህ ስሙን ደብቀውታል። ፕሮቴስታንት መሆኑ የፕሮ መጨረሻ ምናምን ነገር ብሎ የሚል ጽሑፍ ጽፈውበታል። ስለዚህ አሁን ሰውየው ስሙ አይታወቅም። እንደኛ የሚያገለግል አይደለም። አሁን ይሄ ሰውዬ ሲያገለግል አይተው ታውቃለህ አንተ ከዚህ በፊት እንደኔ አሁን እንደነ ዳንዬ እንደ ሌሎች ወንድሞች ሲያገለግል አይተው ታውቃለህ? እሱን ነው የምልህ ኤርሚ። አሁን እኔ ሲያገለግል አላውቀውም። ነገር ግን ከታች ያለው ሰው ይህን ሜሴጅ ነው ሪሲቭ እያደረገ ያለው። ሰው እየሳተ ነው። ምናልባት እምነት ብቻ ሲባል ክላሪፋይ ማድረግ ያለባቸው አንዳንድ ነገሮች ሊኖሩ ይችላል። ለምን ታች ያለው በዚህ መልኩ እየሳተ ነው? አሁን አንተም እንደሳተ አድሚት አድርጋል አይደል? እንዲህ አይነት ነገር እኛ ሲጀምር ይኸውልህ አንድ ሰው በጌታ በኢየሱስ ክርስቶስ ካመን በኋላ እንድናለን። ከዳን በኋላ አንዴ ድነሃልና እንደፈለገ ኃጢአትን እኔ እዚህ በሻይን እንደምጠጣ ኃጢአትን እንደፈለግ እየጠጣህ ብትኖር እያጨስክ እየምንዘርክ ግብረ ሰዶማዊ እየሆንክ ርኩሰትን እያደረግክ በአመፅ አመፅን እያደረግክ እንደፈለግክ ኖረ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት በዚህ በእኛ በወንጌላውያን አማኞች ውስጥ አንድ ቤተክርስቲያን ውስጥ አታመጡ። የለም። እውነቱን ስነግር ማለት ነው የለም። ቢኖር እኔ ዛሬ አይደለም ከድሮ ጀምሮ ነበር የምቃወሙ። የለም እንደዚህ ብለው የሚሉ ግለሰቦች አንዳንድ እንደ ወፍ በረር የሚዞሩ አድራሻ የሌላቸው ፓስተሮች የሌላቸው ቤተክርስቲያን የሌላቸው ሰዎች ማለት ነው። እንደነኛ ሰዎች እንኳን ሊናገሩ እንኳን ከቻሉ እነዛ ሰዎች ይምጡ። ምክንያቱም የስጋ ስራ የተገለጠ ነው ብሎ እያለ መጽሐፍ ቅዱስ አመንዝሮች እኮ እግዚአብሔር መንግስት እኮ አይወርሱም ነው ብሎ የሚለው እና አመንዝሮች የእግዚአብሔር መንግስት አይወርሱም ብሎ ካለ እንዴት ታዲያ አንድ ሰው ጌታን ኢየሱስ ክርስቶስን ተከትሎ እንዴት ነው ግብረ ሰዶማ የሆኑ መንግስተ ሰማያት እገባለሁ ብሎ የሚል? ይሄ የኛ ትምህርት አይደለም። የኛ ትምህርት አይደለም ወዳጄ፣ የኛ ትምህርት አይደለም። ኢየሱስን ስንቀበል በእምነት ስንድን ኃጢአትን እንድንሰራ ላይሰንስ አልሰጠንም ጌታ። በጽድቅ ኑሮ ነው የምንኖረው። ለዚህ ነው እያንዳንዱ ኦርቶዶክስ እኛ ወንጌላውያን አማኞች ጋር ሲመጣ ይኮነናል ከምንኖረው ኑሮ የተነሳ ማለት ነው። እኛ ጋር አንቅምም፣ አናጨስም፣ አናመነዝርም፣ እርኩሰትን አናርግም። የሚያደርጉትን እንኳን ስናገኛቸው ገስጻን ይሄ ትክክለኛ ህይወት አይደለም ብለን ነው ኑ ፈትሹ፣ እኔም ፈልጉ፣ እኔ ጋር ማለት ነው። ናና እኔ ጋር ፈልግ። እኔ የኢየሱስ ክርስቶስ ተከታይ ነኝ። ከማንም ሴት ጋር ስላፋ አታገኘኝም። በጽድቅ ኑሮ የምንኖረው እግዚአብሔር የሚረዳን አምላክ ነው። የውሳኔም ጉዳይ ነው። ና እኔ ጋር ድራፍት ስጠጣ የተለያየ ነገር ሳጨስ አታገኘኝም። የእግዚአብሔር ቃልን መጽሐፍ ቅዱስ በግልጽ ስለሚነግረኝ የተከተልኩት ጻድቁን ጌታ ገናናውን ኢየሱስ ክርስቶስን ነው። የሰማይ የምድር ጌታን የተከተልኩት እሱን ተከትሎ ኢየሱስን ተከተልኩ ብሎ እንደገና ደግሞ ምንዝርና ተከትዬ ደግሞ የሴት ዳሌ እያየሁ በየአቅጣጫው የሚሄድበት እንደዚህ አይነት ህይወት ጌታ አልጠራንም። ለቅድስና ህይወት ነው የጠራን። እሱን ለመምሰል ህይወት ነው የጠራን። ቅዱስ ጳውሎስ እንኳን እኔ ክርስቶስን እንደመሰልኩ እኔን ምሰሉ ብሎ ሐዋርያው እንደዛ ከተናገረ እኔም ደግሞ በኑሮዬ ቅዱስ ጳውሎስ የኖረውን አይነት ህይወት በመኖር ምን አይነት ህይወት ነው የኖረው? በተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 9 እና 10 ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔርና እናንተ ምስክሮች ናችኋል። አየው፣ እናንተና እግዚአብሔር ምስክር። እዚህ ሰዎች አሉ አይደል? አሁን እናንተ የምትሰሙኝ ሰዎች አላችሁ። እናንተና እግዚአብሔር ምስክር ናችሁ ብለን የምንልበት ህይወትም ጭምራለን። የለም እንደዚህ የሚባል ነገር ወንድሜ። ሚስት አግብቼ ከሚስቴ ውጭ ከሌላ ሴት ጋር እንኳን እየተዳራው እንዲሄድ የእግዚአብሔር ፍቃድ አይደለም። ዕብራውያን 13 ላይ ሲናገር ጋብቻ ንጹህ ነው መኝታውም ቅዱስ ነው ካለ በኋላ አመንዝሮችን ግን እግዚአብሔር ይፈርድባቸዋል ነው የሚለው። ስለዚህ ኢየሱስ የአመንዝሮች ወዳጅ ነው ተብሎ ሲባል ከዛ ከምንዝርና ህይወት ውስጥ አውጥቶ ከኃጢአት ውስጥ አውጥቶ አጥቦ ቀድሶ ልጁ አድርጎ ከዘላለም ሞት ሊያድነው በእግዚአብሔር ርኅራኄ ይጠጋዋል ማለት እንጂ ምንዝርናችንን ክርስቶስ አይወደውም። ኃጢአትን ክርስቶስ አይወድም፣ ኃጢአተኛውን ግን ይወደዋል። ስለዚህ አየህ አሁን ይሄ ማንም የሰፈር ላይ ዱርዬና ጎረምሳ
ስሙ የማይታወቅ ማን እንደሆነ የማይታወቅ ከዚህ በፊት አይተው የማታውቀው ሰው እሱ አለ ብለህ ስትል እኔን ምን ነው እኔ 11 ዓመት እዚህ ሶሻል ሚዲያ ላይ የማገለግለው እኔ አልታይህም? ጆ እኔ ጋር ብትመጣ እኔ አልታይም ወይ? እስከዛሬ ድረስ የምታቀኝ እስከዛሬ ድረስ የምታይኝ እኔም የማውቅህ ማለት ነው። ኦኬ በእንደዚህ አይነት አሁን ስሙና አድራሻው በማይታወቅ ሰው አይደለም ጴንጤ የሚወከለው። ኢቭን በእኔ እንኳን አይወከልም። ይወከል እንኳን ከተባለ በእንደዚህ አይነት ሰው ሳይሆን እኔ ያለው እዚው ጴንጤው ጋር ማለት ነው። እኔ ያለው እዚህ አንዳንድ ጊዜ ሰው ነኝና እዚህ ተናድጄ አንዳንድ ጊዜ ከሰዎች ጋር በምንለዋወጠው ቃላት ከምናገረው አንዳንድ ስንፍናና ድካም ውጪ ኑና ፈትሹ። ቴንኪው ጌታ ኢየሱስ። ኑና ፈትሹ። ሳጨስ፣ ሳጭበረብር፣ ሳምታታ፣ ስሰርቅ፣ እንዲህ አይነት ሳመነዝር አታገኘኝም። ማ ስለረዳኝ? እግዚአብሔር በጸጋው ስለረዳኝ። እዚህ ያሉ ወንድሞች እናቶች ልክ እንደዚሁ ማለት ነው። ስለዚህ ያስከተለን ኢየሱስ ኃጢአትን እንደ ውሃ እየጠጣን የምንከተልበት አይደለም። ኦኬ ድነናል አይደል? በእምነት ድነናል አይደል? ልክ ነው። ከዳንስ በኋላ በቅድስናና በጽድቅ ኑሮ እንድንኖር ነው ጌታ ይጠራል። ከዳንስ በኋላ በቅድስናና በጽድቅ ህይወት እንድናገለግል ነው ጌታ ይሰጠን። አገልግሎት እንኳን በቅድስናና በጽድቅ ነው። ልክ ይህን ተናግሬ ልስጥህ። የዘካርያስ ልጅ የዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ትንቢቱ ሲናገር፣ በጣም ይቅርታ፣ ትንቢቱ ሲናገር የእስራኤል ጌታ አምላክ ይባረክ ይላል። ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። ሉቃስ ላይ ማለት ነው። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልግሎት በቅድስና ህይወትና በጽድቅ ኑሮ የምታገለግለው ነው ማለት። ቅድስና ማለት ሆሊነስ ቱ ዘ ሎርድ፣ ለጌታ ተለይቶ መኖር ማለት ነው። የሚጠጣው ጋር ሁሉ እየጠጣው ቅጅ ጨምሪ እያልኩኝ ጌታን አላገለግልም። ከሚያመነዘረው ጋር እያመነዘርኩ ጌታን አላገለግልም። ተለይተ ቅድስና ማለት መለየት ማለት ነው። በዓለም ውስጥ ነው ያለሁት። ዓለማውያን ግን የሚያደርጉትን አላደርግም። አጭሼ መጥቼ የምሰብከው ጌታ የለም። አመንዝሬ መጥቼ የምከተለው ጌታ የለም። ከተከተልኩት ጻድቁን ጌታ፣ የዋሁን ጌታ፣ ንጹሑን ጌታ፣ ቅዱሱን ጌታ ከተከተልኩት እኔም በቅድስና ኑሮ እንድኖር ታዝዣለሁ። ታዝዣለሁ ማለት ነው። ስለዚህ በቅድስና ኑሮ ለመኖር ክፉ የሆኑ ባልንጀሮች ካሉ ቃል ለምድር ለሰማይ እኮ አልኩ ወንድሜ፣ እለያቸዋለሁ። እኔ ክርስቶስ ነኝ። በቃ እዚህ ምድር ላይ 1000 ዓመት አልኖርም። አንዴ ነው የምኖረው። ለዚህ ለፈጠረኝ ጌታ ለጠራኝ ጌታ የሚመጥን ህይወት፣ ለተጠራውበት ጥሪ የሚመጥን ህይወት፣ ለተጠራንበት ጥሪ የሚመጥን ህይወት ኖረን እንድናልፍ ነው ክርስቶስ የጠራን። በዚህ ውስጥ ግን መውደቅ መነሳት አለ። አዎ አለ። ልንሳሳት እንችላለን። ልክ ነው። አንተ ቅራቅንቦ ማትረባ ብሎ በዛ በተሳሳትንበት ጌታ እርግብ ግቢታችንን መጥቶ እዛው አይደፋንም። የምህረት አምላክ ነው፣ ይራራልናል እና ከወደቅንበት ለማንሳት ይገስጸናል፣ ይመክረናል፣ በወንድሞች በኩል ይከታተለናል። ብዙ ምህረት፣ ብዙ ፍቅር፣ ብዙ ይቅርታ ይሰጠናል ማለት ነው እንጂ ግብረ ሰዶምን ብሆን ሰውን ብገድል እንደዚህ የሚባል ነገር የለም። ኦኬ እንደዚህ የሚባል ነገር የለም። ይሄ ወፍ ዘራሽ የሆነ ማንነቱ የማይታወቅ ሰው ነው ያመጣው። ጆዬ ቴንኪው። እንደዛ አይደለም። እሺ ህይወት እንደዛ አይደለም። እኛ ምሳሌያችን ኢየሱስ ነው፣ ምሳሌያችን ቅዱስ ጳውሎስ ነው እንጂ ይሄ ቀኝና ግራውን የማያውቅ አንድ ጎረምሳ የተናገረው ቃል አይደለም። ምሳሌ ብለን ካልን እኛ በምድራችን ላይ እኮ ሰዎች እኮ አሉ፣ አባቶች ብለን የምንጠራቸው ማለት ነው አሉ፣ በህይወት ያሉ ማለት ነው። በህይወት ያሉ በጃንሆይ ዘመን ጌታን የሚያውቁ የነበሩ እና በመከራው ዘመን በደርግም ተቀጥቅጠው ተደብድበው የተፈተኑ በኑሯቸውም በህይወታቸውም ማለት ነው አሉ። ህይወት ማየት ያለብን እንደነሱ ነው። አየህ፣ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ብሎ ያለ እንደነሱ አይነት ሰዎች ዛሬም አሉ፣ እናቶችም አባቶችም ለማለት ፈልጌ ነው። ሶሪ ስላስረዘምኩ። ወደ ቅድሙ ንግባ። ከያበጠን ተነገረ። ወደ ቅድሙ ንግባ። ይሄኛው ያመጣው ሰውዬ የኛ ወገን መሆኑ እንኳን ራሱ አይታወቅም። እዚህ ሶሻል ሚዲያ ላይ ሲያገለግል አይታወቅም። ከየት እንደመጣ አናውቅ። ቴንኪው። ማንንም ሰው እዚህ ሶሻል ሚዲያ ላይ መጣው ማንንም ሰው አውቃለሁ። እንደኔ 11 ዓመት እዚህ ሶሻል ሚዲያ ላይ ያገለገለ ሰው የሚመጣውን አላፊ አግዳሚውን ማን እንደሚያገለግል በእውነት እንደሚያገለግል በእውነት እንደሚኖር አውቃለሁ። የፔንቴውን ማለት ነው። እና ጆዬ ቀጥል። ቴንኪው። ግን ስላሳየን ስሙን ሁሉ ጭምር ነው። በሌላ ቀን ሚዲያ ላይ ካገኘው ስሙን ሁሉ ጭምር ስክሪንሾት አድርገው እና ንገረኝ። ጆ እዚሁ እኔ ባለሁበት ሼር አስደርገን አስጠርተኑ እኔ እናንተ እንጠይቀዋለን። እንዲህ አይነት ኤርሚ፣ አሁን ለተናገርከው ነገር እኔ አሜን ነው የምለው።
አሜን ነው የምለው። ምንም ሮንግ ነገር አይደለም። በክርስቲያናዊ ማንነት ውስጥ ኃጢአትን መጸየፍ፣ ያ ወደ እግዚአብሔራዊ ማንነት ማደግ፣ ርኅራኄ፣ ፍቅርን፣ ይቅር ማለትን እነዚህ ነገሮች በእኛ ውስጥ ከሌሉ እኛ ክርስቲያኖች አይደለንም ነው ያልከኝ። ቤዚክሊ እኔ አሜን ነው የምለው እንደዚህ ስትናገር። ግን አሁን ምንድነው አገልጋዮች የምትላቸው? አሁን አንዳንድ አገልጋዮችን ስታወራቸው ከክህደት ውጭ ከመካድ ውጭ ምንም ነገር ባደርግ ከእግዚአብሔር የሚለየኝ የለም፣ ከክርስቶስ ከሳልቬሽን የሚለየኝ የለም የሚሉም አሉ። አሁን ከክህደት ውጭ ማለት ምንድን ነው? ለምሳሌ ክርስቶስን አምናለሁ እያለ ኃጢአትን ቢሰራ አሁን መልሰዋል። አንተ እኔ አልድገመው ግን የሚሉ አገልጋዮች እንኳን የምትላቸው አሁን በቅርብ ያሉት ራሱ ከክህደት ውጭ እኔ ምንም ነገር ባደርግ ከእግዚአብሔር ከሳልቬሽን አልለይም። ርዕሱ ላይ እናተኩራለን። አገልጋዮች እንደዛ ብሎ ካለ ክህደት ከተባለ የቃል ክህደት ብቻ አይደለም፣ የስራም ክህደት አለ። በስራ ክህደት የሚሰሩትን ደብተራዎቹን ሁሉ እናያለን ማለት ነው። እነሱ እንደዛ ካለን በርዕሱ መሰረት እንሄድ ብለን ካል እንጂ እናያቸው። እኔ ምንም ችግር የለ። የእናንተ ቤት የእኛ ቤት ምናምን የሚባል ነገር አይደለም። እኔ ከዛ ኢነርጂ አይደለም የምመጣው። ሲጀምር የምመጣው ከእውነት እና ከመጽሐፍ አንጻር ነው። እሺ ለኤርሚ አንድ ድል ልስታው። አይ ቲንክ እሱ ጋር ለሊት ነው ካናዳ ስላለ ለሱ ልስታውና ከዛ እኔ እናንተ እንቀጥላለን። እሺ ሞክሼ ሰላም፣ እንዴት ነህ ኤርሚ? ሰላም። ደህና ነኝ። ምናልባት 2 ደቂቃ ስጠኝና ልናገር። እሺ አመሰግናለሁ። ያው እኔ ከዚህ በፊት ከአንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተምሬያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም፣ እያለቀስኩ ነበር ረጅም ሰዓት። ጀስት አሁን ይህን ነገር የምናገረው ኖ በቃ እኔ አሁን እዚህ ጋር የሆነ ቃል ሰምቻለሁ። ከአንተ ቤት 2 ዓመት እንደተማርኩ ከዚህ በፊት ነግሬያለሁ። በቃ የተማርኩት ነገር አለ፣ የገባኝ እውነት አለ። መጽሐፍ ቅዱስን ማንብቤ ደግሞ የተረዳሁት ነገር አለ። ጀስት የገባኝ ነገር አለ፣ የተነካሁበት ነገር አለ። አላውቀውም እሱንም። ጀስት አሁን ልናገር የመጣሁበት ትልቁ መንገድ ምንድን ነው? በኦርቶዶክሳውያን ትምህርት ላይ እንድናጨስ፣ እንድንቅም፣ እንድጠጣ ወይ እንድንሰክር አይፈቅዱልንም። መጽሐፍ ቅዱሳቸውም እንደዛ አይፈቅድልንም፣ ትምህርታቸውም እንደዛ ነው። ነገር ግን በነገረ ክርስቶስ ላይ ትምህርት አለ። አንተ የምታስተምረው በነገረ ክርስቶስ ላይ የክርስቶስን አማላጅነት ከአንድም 2 3 ቦታ ላይ የሚናገርበት ቦታ አለ። ኦርቶዶክሳውያን ደግሞ ከራሱ ጋር አስታረቅ የሚል ትምህርት አለ። እሱን ነገር የሆነ ማለት ሰው እንዲድን ነው የምትፈልገው፣ ሰው ወደ ክርስቶስ እንዲመጣ ነው የምትፈልገው። ሰው ክርስቶስን አምኖ መዳን በክርስቶስ እንጂ በማንም እንደሌለ ሁሌ ደጋግመህ ትናገራለህ፣ እሰማለሁ። ስለዚህ ይሄንን ነገር የሆነ መፍትሄ ስጡን። እውነት እኔ አሁን እየጠፋው ነው፣ እውነት ለመናገር እየጠፋው ነው። በቃ ሁሉን ነገር ትቼ እየሄድኩ ነው። ኦርቶዶክስም አልሆንም፣ ጴንጤም አልሆንም፣ ምንም አልሆንም፣ ግን እየጠፋው ነው። ሰላሜን እያጣው ነው። ከዚህ ጋር የተማርኩት ትምህርት አለ፣ የሰማሁት ነገር አለ። ኦርቶዶክሳውያን የሚያስተምሩኝ ትምህርት አለ። በስላሴ ትምህርት ላይ ተመሳሳይ የሆነ ትምህርት አላችሁ። ነገር ግን በነገረ ክርስቶስ ልዩነት አላችሁ። እሱን ነገር አንድ ነገር አድርጋችሁ አስረዱን፣ አስተምሩን። ሕዝብ ነን እኛ፣ ሰው ነን። የምንማረው ነገር ብዙ ነገር አለ። በመስማት እምነት አለ። ስለዚህ እኔ የእውነት እግዚአብሔር ምስክሬ ነው፣ እየጠፋው ነው። ሁሉን ነገር ትቼ የምሄድበት ሁሉ ነገር እየጠፋኝ ነው። የማደርገው ነገር ኦርቶዶክስ አስተምረኝ አይደለም እያደረግኩት ያለሁት፣ ወይ ጴንጤ አስተምሮኝ አይደለም። እኔ በሰው ሀገር ነው ያለሁት። ወንጌልን የሰማሁት ካንተ ነው። እውነት ነው የምናገር ነኝ። ወንጌልን የክርስቶስን ትምህርት የሰማሁት ካንተ ነው። እንደሰማሁ ደግሞ ደጋግሜ ተናግሬያለሁ። ኦርቶዶክስ ግን የትምህርት የላትም እያልኩ አይደለም። ግን እኔ መጥፋት አልፈልግም፣ መኖር ፈልጋለሁ፣ ለክርስቶስ መኖር ፈልጋለሁ። ስለዚህ በነገረ ክርስቶስ ያላችሁን ትምህርት አንድ ነገር ብላችሁ ንገሩን። ክርክሩ፣ ብሽሽቁ እንደዛ እኔ መሰዳደብ ምናምን አልወድም። ማንም ከማንም ጋር እንዲጣላም ምናምን ነገር አልፈልግም። ግን እውነቱን ንገሩን፣ እውነቱን እንወቅ። እውነቱ ገብቶን ወደ ክርስቶስ መጠን ህይወታችን ይኖር። የእውነት ስለታመምኩ ነው አሁን መጥቼ እዚህ ቤት የገባሁት። እኔ ሰው ስለገፋፋኝ የሆነ ሰው ስላለኝ አይደለም ሄዶ አይደለም የምመጣው። እውነትን ማወቅ ፈልጋለሁ። መጽሐፍ ቅዱስን እንዳነብ ገፋፋኝ፣ አነበብኩ። ጥያቄ ደጋግሜ ጠየቅኩኝ። መጽሐፍ ቅዱስን ነው ጴንጤ የሚከተል አልከኝ። እሺ አንደኛ ጢሞቴዎስ ላይ ያለውን ትምህርት ንገሩኝ ብዬ ደጋግሜ ጠየቅኳችሁ። አንድም ሰው ሊመልስልኝ አልቻለም። ይሄን ነገር ከድህነት ጋር አይገናኝም። ኦኬ መጽሐፍ ቅዱስን ከተከተላችሁ አንደኛ ጢሞቴዎስ ላይ ምዕራፍ 2 ያለውን ከቁጥር 9 እስከ 15 ያለውን ደግሞ ተግባራዊ ሆኖ አላየውም ከጴንጤ ላይ። ይሄ ነገር ለኔ ጥያቄ ነው። ቀላል ነገር አይደለም። እምነት ነው አይደለ? ስለ እምነት እያወራን ከሆነ ይሄን ነገር ለምን አይታየልኝም? ደጋግሜ ብዙ ሰው እየጠየቅኩ ነው።
የሚመልስልኝ ሰው ግን አጥቻለሁ እና በተቻላችሁ መጠን እባካችሁን እውነቱን መንገድ ንገሩኝ ልኖርበት። ኤርሚ ያው ሀሳብህን ላስጨርስ ብዬ ነው እንድጠይቅ ማለት ነው። ኦኬ 2 ዓመት እኔ የነገርኩ ወንጌል የውሸት ወንጌል ነው ወይስ የእውነት ወንጌል ነው የነገርኩ? እንችዋለሁ መጽሐፍ ቅዱስ አንተ የተናገርከውን ነገር እኮ የእውነት ወንጌል ነው የነገርኩ ወይስ የውሸት ወንጌል ነው? እውነት ነው፣ ውሸት የለውም፣ እውነት ነው የሰበኩ። ለአንተ ብቻ ሳይሆን እዚህ ለብዙ ሚሊዮን ትውልድ የሚሰማው የተናገርኩት የሰበኩት ክርስቶስ የእውነት ነው አይደለም? አለ መጽሐፍ ቅዱስ ላይ እውነት ነው፣ እውነት ነው። አንተ ስትሰብክ ልቤ ተነክቶ ሁሉ አልቅሼ አውቃለሁ ብለኝ ሁሉ እንደነበር አውቃለሁኝ የሆነ ጊዜ ላይ ማለት ነው። ዛሬም እያለቀስኩ ነበር። ኤርሚያስ ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከት ማውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማሁ በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ደግሞ ላይ ሰው አይቶኛል ዛሬ። ቴንኪው፣ አይዞህ ሞክሼ ኤርሚዬ ቴንኪው። ስብከቱን ግን ስሰማ ከዚህ በፊት ስብከትህን ሰምቼ ሳለቅስ ነበር ብለኛል አይደል? ለ2 ዓመት ሰምቻለሁኝ፣ ለ2 ዓመት ተከታትያለሁ። ቴንኪው። ስለዚህ እኔን አሁን ኤርሚ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። አንተንም ብቻ ሳይሆን እዚህ ላለ ለሚሰማ በሺዎች አይደለም በሚሊዮን ለሚቆጠር ትውልድ ለሚሰማው ሪከርድ እየተደረገ ዩቲዩበሮች ሁሉ ጭምር ከዚህ ሪከርድ እያደረጉት ዩቲዩብ ላይ ሁሉ ብትገባ ኤርሚያስ አበበ ብለህ ብትል ታገኘዋለህ ማለት ነው። ውይይታችንም ስብከቴንም እምባዬንም እያለቀስኩ የሰበኩትን ወንጌል ሳልደብቃችሁ እዚሁ ተናግሬያለሁ ማለት ነው። አሁንም ቀጥላለሁ። ይሄንን እኔ ብቻ ሳይሆን በጌታ ያመኑ ወንድሞቼና እህቶቼ ሁሉን እያደረግን ነው። ስለዚህ አሁን ኤርሚ መተህ እኔ ጋር እውነቱን ንገረኝ ብለህ ብትለኝ እውነቱን ነግሬሃለሁ። ምንም የተደበቀ ነገር የለኝም። እውነቱን ነግሬሃለሁ። እንደ አንድ ጴንጤ ሰባኪ እውነቱን ነግረንሃል። እዚህ ያለን ወንድሞችና እህቶች ሁሉ ጭምር ማለት ነው። ለአንተም ብቻ ሳይሆን ለብዙዎች፣ እነሱም ደግሞ እውነት ነው ብለው የሚሉህን ነግረውሃል። እኔ ግን በባለፈው ላይ እንዳልኩህ ይህን እውነት ነግሬህ አንተ በወቅቱ እኔ ጌታን አልተቀበልኩም ብለሃልክ እንጂ ጌታን አስቀብዬህ ንስሐ ገብተህ ጌታን አስቀብዬህ ወንጌላዊ ተክሉን ወንድሜን ከካልጋሪ ይዛው ካናዳ አገናኝቼህ ትምህርት ጀምሮልህ የውሃ ጥምቀት ሁሉ ተጠመቅ ብዬ ቸርች ሁሉ 1-2 መሄድ ጀምረህ ነበር ኤርሚዬ። ኦኬ ይህንን ምንም አትክድም እኔ ፊት ማለት ነው ስለነገርከኝ ማለት ነው። ስለምንደዋወል ስልኬ እጅህ ላይ ያለህ እንደዋወላለን እና ከዛም በኋላ ደግሞ እንደውም አንዴ የቤትህ ጥያቄ ተነሳ በዚሁ በጢሞቴዎስ መልእክትና በቆሮንቶስ ስለ እህቶች አለባበስ ማለት ነው። እኛ ለዚህ ጉዳይ መልስ የለንም ማለት አይደለም ብራዘር፣ ይመልሳለን። በእኛ በወንጌላውያን አማኞች ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ። ሙሉ በሙሉ ነው መጽሐፍ ቅዱስን የምናጠነው። አየህ በቸርች ውስጥ በቤተክርስቲያን ውስጥ ገብተህ ብትሰነብት ኖሮ ይህን ሁሉ ትምህርት ትማረው ነበር እየቆየ በቅድሚያ ማለት ነው። አሁን አንተ ወደ አዲስ ህይወት በክርስቶስ ኢየሱስ በማመን ወደ መዳን ስለመጣ ለአንተ የሚያስፈልግ የደህንነት ትምህርት ነው። የመሰረታዊ የሚባሉ የክርስትና ትምህርት ስለ ትምህርተ ስላሴ የምናስተምረውን ነው መማር ያለበት። ነገረ ክርስቶስ ላይ ነገረ ድህነት ላይ የምናስተምረው፣ ስለ ቅዱሳን መላእክት የምናስተምረውን፣ ስለ ዘላለም ሕይወት የምናስተምረውን፣ ስለ ሰው የኃጢአት ውድቀት እና እግዚአብሔር የሰውን የወደቀውን ሰው ከኃጢአት እንዴት እንዳዳነው ሊያድነው የከፈለውን ዋጋ እሱን ነው አሁን መማር ያለበት። ከዛስ ይህንን እኔ ጋር ሶሻል ሚዲያ ላይ የጠየቅከውን ጥያቄ አልመልስልህም ብዬ አላልኩም፣ ታስታውስ ከሆነ ማለት ነው። ኦኬ አልመልስልህም አላልኩም። ኦርቶዶክሳዊ ሆኖ ያለ ሰው ይምጣና እሱ ሲያወራ አብረን በጉዳዩ ላይ ስናወራ እነሱ እኔ አሁን እኔን መልስልኝ ብለህ ብትለው የሴቶች አለባበስን እሺ፣ የኦርቶዶክሳውያን ወገኖች የሴቶች አለባበስ ብቻ አይደለም አገልግሎቱን ሙሉ ጭምር ነው የተናገርከው። ሴቶች ያገለግላሉ አያገለግሉም፣ መጋቢ ናት መጋቢ አይደለችም ብሎ የሚል ማለት ነው። ኦኬ በዚህ ጉዳይ ላይ እንደውም ታስታውስ ከሆነ እኔ መጽሐፍ አለኝ ብያለሁ። አሁን የኦርቶዶክስ መጽሐፍ እጄ ላይ አለ። ሴቶች በኦርቶዶክስ ቤተክርስቲያን ሐዋርያ ሆነው ተልከው ያገልግለዋል። የሴት ሐዋርያ በኦርቶዶክስ ተዋሕዶ ቤተክርስቲያን አለ በመጽሐፏ ላይ። ኦኬ ሐዋርያቱ ተልከው ወንጌል እንደሰበኩ እንዳስተማሩ ሴቶች ተልከው አስተምረዋል፣ ሰብከዋል። በመጽሐፋቸው ላይ ቁጭ ብሎ አለ። እሱን ሳነሳው እሱን አታንሳ ይላሉ፣ ገድላት አታንሳ ይላሉ። ገድላቱን ግን አንብቦ የሚመጣ ትውልድ ነው። ስለዚህ እኔ እውነቱን ነግሬያለሁ። እንደውም ከዛ አንተ ምን አልከኝ? አይ እኔ ጌታን አልተቀበልኩም አልከኝ። እኔ ችግሩ ኤርሚዬ በባለፈውም ነግሬያለሁ። የአንተ ችግሩ ልብቅን ነው። ክርስቶስን ትወደዋለህ። እንደውም ስምህን አሁን ቀየርከው እንጂ ለእውነት ኑር ብሎ የሚል ስም ሰጥተዋል። የብዕር ስምህን ማለት ነው። እውነተኛው ስም ኤርሚያስ ቢሆንም ግን ያለ እውነት ኑር ብለህ ያልከውን መኖር ገና ለመጀመር እየተንገዳገድክ እያለህ የራስ ወንድም
ወንድም መሆኑ በመልክ ስለሚያስታውቅ ማለት ነው። የራስ ወንድምና አብሮ አደጎችህ ገስት ላይ ገብተው በጴንጤ ላይ ያላገጡ ሲሳደቡ፣ ሲያሾፉ፣ እኔንም ሲሰድቡ ምናምን ነገር አንተ ስትከራከሩ ልጭ ሰምቻለሁ። እንደዛ አትበሉት ምናምን ነገር እያልክ ማለት ነው። ከዛ ባለፈ ግን እውነት ለመነጋገር ማስፈራራትም ጭምር ስለደረሰብህ ነው እንጂ የእውነት ትምህርቱ አልገባኝም ብለህ ገና ሀ ብለህ እኮ እየተማርክ ነው። የደህንነት ትምህርት አለ፣ የክትትል ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት የሚባል አለ። በዘርፍ ማለት ነው በመሰረታዊ ክርስትና ትምህርት ውስጥ። ስለዚህ አሁን ስንት ሳምንት ወንጌላዊ ተኩሉ እንዳስተማረህ ምን ያህል ድረስ እንደተማርክ እሱን እንኳን ራሱ አልጠይቁትም ማለት ነው። አንተ ግን ነግረኛል፣ ግን አቋርጠህ ወጣህ። ትችላለህ፣ መብት ነው። ከዛ የልክና እንትና ቤት ኧረ እኔ መቼ ጌታን ተቀበልኩኝ ተው እንጂ እኔማ ጌታን አልተቀበልኩም አልከኝ አንተ። ከዛ አንድ ሰሞን ሆይ ሆይ ተባለልህ ማለት ነው። ከዛ መዝሙረ ያሬድ ደግሞ መጣ አይደል? አንተ ቤት በባለፈው አይቼዋለሁ የሆነ ቪዲዮ ላይ ማለት ነው። እሺ መጥቶ ምን አለህ? የእነሱ ኢየሱስና የእኛ ኢየሱስ አንድ አይደለም ብለዋል አይደል? የዲቤት ጥሪ አቅርቤለት ነበር እኔ የዛሬ 2 ዓመት አካባቢ ለመዝሙረ ያሬድ እቤቱ ገብቼ ነገረ ክርስቶስ ላይ ከኔ ጋር የምታወራ ከሆነ ዲቤት ጥሪ ብዬ ጠራሁት። አልቀበልም አለ። እኔን ባይቀበል ሜሎስ ጠራው በዚህ ጉዳይ ላይ ሜሎስ የሚባለው ወንድሜ ማለት ነው። እሱም አልፈልግም አለ። ስለዚህ ነገረ ክርስቶስን መዝሙረ ያሬድ እና መሰሎቹ የጴንጤዎቹ ኢየሱስ ሌላ ኢየሱስ ነው ብሎ የሚሉት። እሱን ግን እኛ ፊት አይለውም ነው ብዬ እኔ ፊት አይለውም። ያው እዛ አገጩ ላይ የበቀለ ፀጉር እስኪረግፍ ድረስ ይሞገታል። እንዲህ ዝም ብሎ ማላገጥ አይደለም። እኔ ፊት አይለውም እሱ የጴንጤ ኢየሱስ የሚባል ነገር። እኔ የነገርኩ ኢየሱስ እያለቀስኩ የነገርኩ ኢየሱስ እያለቀስክ የሰማው ኢየሱስ ከቅድስት ድንግል ማርያም የተወለደ ከዘላለም ግን የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በእስራኤል ምድር የዛሬ 2000 ዓመት ተወልዶ ያደገ በ30 ዓመቱ አገልግሎት የጀመረ በ33 ዓመቱ በመስቀል ላይ የሞተ በሶስተኛው ቀን ከሙታን ተንሳ ወደ ሰማያት ወደ አባቱ ያረገ በስሙ አምነን የኃጢአትን ይቅርታ ያገኘን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የምናመልከው። እኔ እኮ አንድ እንደው ሌላውን እንኳን ብቶ ኤርሚ እንደምትወደኝ አውቃለሁ፣ እኔም እንደምወደህ አውቃለሁ። በርቀትም በአካል ባንገናኝም ማለት ነው። እኔ አሁን አንተ ዝም ብለህ ስታስብ እንደ አንድ ኢትዮጵያዊ ተወላጅ እኔ አሁን እኔ ወንድምህ ማለት ነው እንዲህ ዝም ብሎ አይምሮዬ ንክ የሆነ ይመስላል። ከኦርቶዶክስ ቤተክርስቲያን ከምቀድስበት ወጥቼ ሌላ የማይታወቅ ኢየሱስን የሚያመልኩ ማህበረሰብ ጋር የምቀላቀል ይመስላል። ዝም ብለህ ስታስበው ህይወቴን እኮ ነው የሰጠሁለት። ይህንን ጌታ እኮ ዘመኔን ነው የሰጠሁት የማገለግለው። አናይ ቤተክርስቲያን ሄደን ከቤተክርስቲያን መልስ እኛ ጋር ምሽት ስለሆነ ከቤተክርስቲያን መልስ እራት በላው። ልጆቼን እንኳን እዚሁ ጋር ሆኜ ነው ግቡና ተኙ ብያልኳቸው። በዚህ ሰዓት ልጆቼና ሚስቴ ተኝተዋል። እኛ ጋር አሁን ከሌሊቱ ከምሽቱ 3 ሰዓት ስለሆነ ማለት ነው። በዚህ ሰዓት በመተኛ ሰዓት እዚህ ጋር አለሁኝ። እንዲህ ህይወቴን የሰጠሁለት ጌታ ሐሰተኛውን ኢየሱስ ብለው የሚሉትን የምሰብክ ከሆነ ከስራ ያለው ማለት ነው። የኔ ጌታ ሐሰተኛ ጌታ አይደለም። እራሳቸው ልክ አንተ እያለቀስክ እንደምትሰማኝ በብዙ ሺዎች የሚቆጠሩ ኦርቶዶክሳውያን እያለቀሱ እየሰሙኝ በቃሉ ልባቸው እየተነካ ወደ ጌታ መጥተዋል። ወደ ጌታም ስለመጡ ስሜን ጠርተው በቤት ጠቅላይ ቤተ ክህነት የኤርሚያስ የሚባል ሰው ቤት እንዳትገቡ ብዙ ሰው እያሳሳተ ነው አሉ። ብዙ ሰው እያሳሳትኩ አይደለም፣ ብዙ ሰው ወደ ክርስቶስ እየመጣ ነው። ስሜን ጠርተው ላሰማ እችላለሁ። እነ ኤርሚያስ የሚባሉ ቲክቶኩን እያናወጡት ነው፣ እያናጉት ነው። ብዙ ህዝብ እየወሰዱብን ነው። አባቶቻችን ዝም ልትሉ አይገባም፣ አውግዙልን ሁሉ ብለዋል። እንዴት አንድ ኦርቶዶክሳዊ ወንድም ኤርሚያስ የምሰብከው ኢየሱስ እንኳን የተለየ ቢሆን እንዴት ሊወሰድ ይችላል? ኦርቶዶክስ ስራ አልሰራችም ማለት ነው። ስለዚህ ወደ ጴንጤው እንዳይሄድ ለማጥላላት ወንድሜ ኤርሚያስ የተከተልከውን ጌታ እከተለዋለሁ ብለህ ያልከውን ጌታ ስጸልይልህ ንስሐ የገባኸው እኔ ጌታ እንደተቀበልክ ነው የማውቀው። አንተ ጌታን አልተቀበልኩም ብለህ ካልክ እሺ መብት ነው። ዛሬ ላስቀበል እችላለሁ ጌታን ለመቀበል ፍቃድ ከሆነ ማለት እኔ አይደለሁም ማስቀበል፣ ግን የንስሐ ጸሎት እንጸልይ እንችላለን። ወስንና ኑር ብራዘር። አሁን ቅድምን አልከኝ፣ ዛሬ ስጠጣ ነበር፣ ዛሬ ሳጨስ ነበር አልከኝ። መዝሙረ ያሬድ ገብቶ አልተቃወምህም። እንደሱ ማድረግህን አይቃወምህም መቼም። ቤቱ የመጫጫስና ምንድነው የመቃኛ የመጠጫ ቤት ስለሆነ ማለት ነው። ኖ ኤርሚ፣ እኔ አሁን መዝሙረ ያሬድ እውነት ለመናገር እኔን እያስተማረኝ እንድጠጣም እንዳጨስም እንዳንተ እንዳልልም ይሁን ላይቭ ላይ ስላልተናገረ ብቻ ሳይሆን በውስጥ ሁሌም ይነግረኛል።
እየመከረኝ ያለ ወንድም ነው። እኔ ግን አንድ ነገር ጥያቄ የሆነብኝ ነገር በነገረ ክርስቶስ ላይ ያላችሁ አስተምህሮ ዲፈረንት አለው፣ ልዩነት አለው። የለውም። በምን አወቅ? የለውም። ይኸው አሁን ለምሳሌ አሁን እናንተ የለውም። እስኪ እዚህ አሁን 500 ሰው ይሰማ የለ? እዚህ ጋር 500 ሰው ይሰማል። ቢሃይንድ ባይ ብዙ ሺህ ሰው አለ። ቢሃይንድ ባይ ማለት ነው ተደብቆ በትንሹ ጽሁፉ ሲያመጣ እነግርሃለሁ። እዚህ ጋር ያመጣልኛል። ቢሃይንድ ባይ ተደብቆ የሚሰማውን በትንሹ በዚህ ሳለ ቢሃይንድ ባይ በትንሹ አልኩ፣ በትንሹ ከ2500 ሰው በላይ ይሰማል ተደብቆ ከበስተጀርባ። እስኪ አንድ ኦርቶዶክሳዊ ጥራልኝ። አንድ ኦርቶዶክሳዊ እስኪ ኑ ግቡ። የእኛ ኢየሱስና የእናንተ ኢየሱስ የተለየ ነው ብሎ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ ብቻ ይግባ። ገስት ላኩልኝ። አገልጋይ የሆነ አገልጋዮችን አዙ። እዚህ ሶሻል ሚዲያ ላይ የምታገለግሉ የእናንተ ኢየሱስና የእኛ ኢየሱስ የተለያየ ነው ብሎ የሚል ካለ ከቅድመ ዓለም እስከ ድህረ ዓለም እጀምራለሁ። ታወራለህ፣ እኔ ፊት እኔም አወራለሁ። በመረጃ የሚያወራ አገልጋይ የሆነ አንድ ሰው ሲጥሩልኝ አንድ ሲላኩ በመድኃኔ ዓለም አንድ ሰው ላኩልኝ። እንዴት አይቀጡ ቅጣት እንደምቀጣቸው ታያለህ። አንድ ሰው አንድ አገልጋይ ጥሩልኝ። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብሎ የሚል አገልጋይ የሆነ ነው ፈልገው። አገልጋይ ዝም ብሎ የሰፈር ዱርዬ አይደለም። እኔ እንደዛ አልፈልግም። አገልጋይ የሆኑ የሚታወቁ እዚህ ሶሻል ሚዲያ ላይ ኦኬ፣ የእኛ ኢየሱስና የእናንተ ኢየሱስ ይለያያል ብለው ካሉ ቃል ለምድር ለሰማይ ኦኬ፣ እነሱ ዛሬ እኔን ካሳመኑ እዚህ ገብተው ያኔ አገልግሎቱን አቆማለሁ ማለት ነው። ኦኬ፣ አንተ ግን ያሉ የሚባለው ልጅ እየላከልህ ነው። ምናልባት ማን ሀብታሙ? ኖ ሀብታሙ የማይታወቅ ነው። የሚታወቅ ነው ያልኩት። የሚታወቁ ኦኬ። እና ክርስቶፎሮስ ያው ዲያቆን ክርስቶፎሮስ አለ። አሁን ናግባ ዲያቆን ክርስቶፎሮስ ከገባህ የእኛ ኢየሱስና የእናንተ ኢየሱስ መለየቱን የእናንተ ኢየሱስን ታወራለህ፣ እኔም የእኛን ኢየሱስን አወራለሁ። አንድ ነው አንድ አይደለም ብሎ የሚለው ማህበረሰቡ ይለየዋል። ዲያቆን ክርስቶፎሮስ ትገባለህ። እንዳንተ አሁን የምትታወቁ አገልጋይ ነው፣ ዲያቆን ነው። እንደሱ አይነቱን አስገባለሁ። አንድ አገልጋይ ነው የፈለግኩት። ይህንን ህዝብ አታምታቱትም። አንድ ነው ያልኩት። ቴንኪው ክርስቶፎሮስ መጥቷል። ዲያቆን ክርስቶፎሮስ አሁን ቴንኪው። ታፕ ሊንክ ሼር አድርጉት፣ ሪከርድ አድርጉት። ቴንኪው። እንኳን ደህና መጣ ዲያቆን። እንዴት አለ ኤርሚያስ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስላየሁ ሁሉ መልካም። ያ እኔ ምንድን ነበር ኮሜንት ላይ የጻፍኩ የነበረው ኤርሚ፣ የእኛና የእናንተ ብቻ ሳይሆን አንዴ አጭር ነው የማወራው። የእኛና የእናንተ ብቻ ሳይሆን የራሳቸው ራሱ የተለያየ ነው። አንተም ተናግረህ ታውቃለህ። እና ለምን እሱን አናሳይም ነው ያልኩት። መጀመሪያ እሱ ነው መታየት ያለበት እያምናለሁ። የልጁ ጥያቄ የእኛ ራሱ ሲጀምር የተለያየ አይደለም። የተለያየ አተያይ ትምህርት እንጂ ያለ የተለያየ ኢየሱስ የለም። ካለ እሱም በኋላ አንተ ታወራለህ። ግን እዚህ ጋር ያለው ኤርሚ ባለ ወንድም ኦርቶዶክሳዊ ወንድም ነው። እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀውም ብላለህ። ወዳጄ አሁን ሲነገር ወዳጅ አትበለኛ፣ ችግር የለውም። ስማኝ እንደዛ እኔ የሚተረኩ የኦርቶዶክስን ኢየሱስና የእኛን ኢየሱስ እንድታሳይ ነው። የእኛን ራሳችን እናወራለን። መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ያሳያሉ። ችግር የለውም። ኤርሚ የስማው ኤርሚ ዲያቆን ነው። ክርስቶፎሮስ ይኸው ልብ በለው አገልጋይ ነው። የኦርቶዶክስን ኢየሱስና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር፣ እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድመጠኝ። ሚዩት አታርገኝ። ሚዩት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድመጠኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚዩት አታርገኝ። ይሰማል። ኢቲክስ የላቸውም። ቀጥል። ኢቲክስ የላቸውም። ቀጥል። ፖለቲካውን ተው። ቀጥል። አንድ የክሪስ ሚዩት አድርግልንና ስለዚህ ልብ ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል። አወራለሁ። ከዛ እሺ አሁን እሱ ይናገር። በቃ ዝም በለው። አንድ ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የእኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥቷል። ስለዚህ የኦርቶዶክሱ ኢየሱስን እሱ ይንገረን፣ እዚህ ሌላ እንዳያወራ። የኦርቶዶክሱን ኢየሱስን ይንገረን፣ እኔ ደግሞ የጴንጤዎቹን ኢየሱስ እናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ ኢየሱስን ንገረን። ቴንኪው
አይ ቆይ ላውራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር ሰው አወራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ ሌላ ነገር ታወራ ከሆነ አልፈቅድልህም። ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላውራ። አዎ እሺ። ስለዚህ አንድ ደቂቃ ከምናምን ያህል አውርታል። እኔም ላውራ እዛ ላይ እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ነኝ ያስወረድኩ። ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣው። ምክንያቱም ታውቃለህ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናትም ካላችሁ ነው ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቢ ብሉይ መጋቢ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊትኑና አውሯት እስኪ። ይኸው ይህም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ። ሌላ ኢየሱስ አለ ብላችኋል አይደል? መጽሐፍ ቅዱስ በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ ዕድል እሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ነገር ብዬ ያልኩ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል እነ አክሊለ እነ ታላቁ እነ መጋቢ ብሉ እነ መጋቢ ብሉ አይመር አሸብር ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ጉዳይ ተጣልታችሁ ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚለውን ስትናጩ ስትደባደቡ ቆይታችሁ ሶራምባ ሆቴል ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ስትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ያረጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለግኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት? ሶራምባ ሆቴል ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአተያይ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አተያይ ነው ማለት ነው። ስለዚህ ስለ ያው ከካልቪኒስቶች ጋር በአተያይ ጉዳይ እኔና ወንድሜ አማንሻለን የተለያየ አተያይ ያለን ማለት ነው እንጂ ክርስቶስ ግን አማንሻሉ የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማንሻሎ የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም። አይደለም ብራዘር፣ አንዱን ኢየሱስን የምንሰብከው የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይ እኔ ያልደረስኩበት ወይ አማንሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋር አንድ መሆኑን የሚያወራ ሰው ካለ ይምጣ ነው ያልኩት። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተ የተለያየውስ ማለት ነው የግብዞች ጉባኤ ሁሉ ማለት ነው። ተናይተ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣ እና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጦች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልሱ እንድሰጡ ይኸው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። ሙሉ አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለ። አንተ ሚዩት አድርገህ ብቻ ስማው። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት
ድረስ ማውራት ትችላላችሁ። ስጨርስስ ይሄኛ የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠይቀው ላይ የኦርቶዶክስን ክርስቶስ እስቲ ይዝ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልል መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የሚሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅም ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለ አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ፣ አዳም አንተም ትታወቅ የለ ናግባ። ኑ ግቡ አላችሁ እኮ ታች አላችሁ። እዚህ ቲክቶክ ላይ የምታገለግሉ ኦርቶዶክሳውያን ማለት ኑ ግቡ። ገብተህ የተጠየቅከው ላይ አውራ። ገብተህ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብዬ አልኩት። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከእናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይህንን እኔ ፊት ነው እንደዚህ ልታወራ የምችለው? እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ ተናይታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ተገዳድላችኋል እኮ በክርስቶስ ጉዳይ። እሱን አይደለም የጠይቆ እኔ እሱም ላይ አላወራም። እናንተ ኑና የክርስቶስን የጌታን ማለት በኦርቶዶክስ የሚታመነው ክርስቶስን ንገሩ። እኔም ደግሞ የጴንጤዎቹ ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ። ኖ እንደዛ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን የራሳቸውን ኢየሱስን ሲስበኩ ይንገሩን። ምንም ሳይቀላቅሉ ጴንጤ ምናም ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንክ ዩ። ህዝቡ ልዩነቱን ይወቀው። አትደፍራት ብቻም ቤት ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ እየመጣችሁ ይሄ ነው የኑ አትበሉን፣ ንገሩን። እና የሆነት ሳያስወጣችሁም አይናገራችሁም፣ ንገሩን። እኛም ኑር ቃሌ ነው ቃሌ ነው። ገብተው ይንገሩን። ያስወራችኋልኝ። አታስወራም ሳይሆን ያስወራችኋልኝ። ውድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሚ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን። እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ። እውነቴን ነው። እግዚአብሔር እኔ የእውነት አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል፣ ይሄ ጉዳዩ ሲሪየስ ነው። እሺ ሮያል፣ አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚ አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የእኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ እናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የኛም ደግሞ ኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነትን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እችን ቤት ካሉ ግን ይሄ ሁለት ቦታ አለ፣ ይግቡ። ያው ከፈለክ ሞዴሬተር ሰጥሃለሁ ኤርሚ፣ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ነው። ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ ነው የማውቀው? መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው።
ከአንተም ጋር የተማርኩት ነገር አለ። ጥያቄም እየጠየኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝ የምናገረው እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር፣ ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁትኝ። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ እፈልጋለሁ። እንደ አንድ ኦርቶዶክሳዊ ወንድም ለምንድን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ቀብለሃል ብዬ አልኩህ። ከዛ አገልጋይ ወንድሜን ወንጌላዊ ተክሉን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጥተሃል ብዬ ነበር፣ ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድነው መሰለህ፣ ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ቤት ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ንስሐ ግባ ስትለኝ ጴንጤውን ያለው አይደለም። እኔ ንስሐ ስቀበል አንዴ ቆይ ኤርሚዬ፣ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር እኮ የፈለግኩትኝ ኤርሚ ምን መሰለህ? ኖ ማንን ነው ጴንጤ ነው ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀን አንዴ በኋላ ታወራዋለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋ ያቱን እኔ ጴንጤ ነው እንዴ? ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ አገር ቤት ያለ ብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ? ኖርማሊ በቃ ጴንጤ ነህ በቃ። እኔ አልወድም እንደዚህ ወላዋይነት የትም አያደርስም። እምነት አይደለ እንዴ ይሄ? ገርልፍሬንድ ሙድ አይደለም እኮ በቃ ተናገር። ጴንጤ ነህ በቃ። ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪ ከዛ ኤርሚ አስተማሪ ከምናምን እንደዚህ ብሎ ነገር የለም። በቃ ጴንጤ ኮንክ ጴንጤ ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል። ካላመንክበት ቦታ ቆመ ደግሞ አትወላውል በቃ። ካልሆነ ደግሞ እምነት የለኝም በልና ጨርስ። ምን አይነት እኔ እንደዚህ አይነት ነገር አልወድም። በቃ አንድ ነገር ኤርሚ አንድ ነገር ልንገር። አንተ ቤት እገባለሁ፣ እጠይቃለሁ፣ እነጋገራለሁ፣ ኦርቶዶክስነቴን እኮራለሁ፣ ኦርቶዶክስ ነኝ በቃ። ባነብም ባላነብም ፊኒሽ እንዴ። እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ ያልኩ ጴንጤ እንደመሆን በቃ እንደዛ ነው መሆኑ። እንደዚህ ወላዋይ ሰው ነው ደግሞም ትሆናለህ። እኔ አልሆንም። ኤርሚ መልስለት። አልጨረስኩም። አይደለም እኔ ራሴ እኔ ጠላይ ለምንድን ነው ጴንጤ ስትሆን የዛን ጊዜ ኤርሚያስ ቤት እንደውም ጴንጤ ያልሆንኩ ብለህ ትላለህ። ምስክርነትን ቶና አንድ የጨርስልኝ ጴንጤ ነኝ ብለህ ጴንጤን ተቀብለህ ከዛ በኋላ የጎንደር ወጣቶችን ሰብስበህ ስታወራ አልነበረም እንዴ? ጌታን ተቀበሉ እያልኩ ስተች አልነበረም እንዴ ኦርቶዶክስ? ከዛ በኋላ ደግሞ ተቀይረ ደግሞ መዝሙራዊ ቤት አስተማሪ ምናምን በቃ ጴንጤ ነህ በቃ ጨርሻለሁ። እሺ ቴንኪዩ ብራዘር ስለጨረስክ አመሰግናለሁ። ወደድክም ጠላህም እኔ ኦርቶዶክስ ነኝ። አንተ ስላልከኝ ሳይሆን ራሴን አውቀዋለሁ። ከኤርሚያስ ቤት መጥቼ የተናገርኩትን ነገር ደግሞ ለራሱ ነግሬዋለሁ። ፊት ለፊትም ከሰው ፊትም ተናግሬያለሁ። አንተ ስላልከኝ ጴንጤ አልሆንም፣ አንተ ስላልከኝ ኦርቶዶክስ አልሆንም፣ አንተ ስላልከኝ ሌላ እምነት አልይዝም። ኦርቶዶክስ ነኝ። ገብቶሃል? በቃ እየተማርኩ ነው። በነገረ ክርስቶስ አልገባኝም። በነገረ ክርስቶስ ላይ ከኤርሚያስ ላይ ማየው ትምህርት አለ፣ ከኦርቶዶክስ መማሩ ትምህርት አለ። ይህን ነገር ክሊር አድርጉልኝ ነው ያልኩ። ጥያቄ ብቻ ነው። ይህን ጥያቄ ደግሞ እያስተማሩ ነው። በማስተማር ደረጃ ላይ ደግሞ ባላቸው እውቀት እያስተማሩ ነው። ስለዚህ ኦርቶዶክሳውያን ከዚህ ገብተው በነገረ ክርስቶስ ላይ መማር የሚፈልገው ነገር ማራለሁ። መጽሐፍ ቅዱስ አንብቤያለሁ። ጥያቄዎች አሉኝ፣ እንዲመልሱልኝ ይፈልጋሉ። ጴንጤ ነህ ብለህ ግን አንተ እኔ ጴንጤ ልታደርገኝ አችልም። ኦርቶዶክስ ነኝ። ኦኬ ግን እኮ ኤርሚ ሮያል ኦርቶዶክሳዊ ወንድም ነው። እዚህ መጥቶ ጥያቄ ይጠይቃል። እኔ ጋ የገባውን የተረዳውን ተናግሮ ሄዳል። ካልሆነም ደግሞ ሄዶ ይጠይቃል።
ይኸውልህ ብደክምም ኦርቶዶክስ ነኝ እያለ ነው። አንተ እኮ ጌታን በተቀበልክበት ጊዜ ሮያል እኮ ነበር ስትነጋገሩ ሁሉ ጭምር አስታውሳለሁ። ዝም በል ምናምን ነገር እያልከው ማለት ነው። አየህ ያኔ ጌታን ስለተቀበልክ ነው። እንደውም እኔ እኮ ጸሎት ጸልይልኝ አልከኝ። አዎ ጸሎት ጸልዬልሃለሁ። እኔ ግን ንስሐ ነበርኩ ያስገባው። ማንም ደግሞ ኦርቶዶክሳዊ ጴንጤን አደባባይ ላይ ወጥቶ ተንበርክ ከካሜራ ከፍተ ነው የጸለይኩለት። ማንም ኦርቶዶክሳዊ ጴንጤ ጋር መጥቶ ካላመነበት ጸልይልኝ ብሎ ተንበርክኮ ላይቭ ላይ እጁን ዘርግቶ ማንም አያጸልይም። እኔ አሁን ማንም ኦርቶዶክሳዊ ካህን ልጸልይልህ ብሎ ቢለኝ እንደዛ ፊቱ ተንበርክኬ አይደለም እጄን አንስቼ ጸልይልኝ ብዬ አልለውም። ለምን የሚጸልዩ ወንድሞቼ እና እህቶቼ በመንፈስ አንድ የሆንን ወንጌላውያን ወንድሞቼ እና እህቶቼ አሉ። ኦኬ። ስለዚህ ስላመንክበት ግን አንተ ያንን አደረግ። ከዛስ ወደ ወንጌላዊ ጋር ወሰድኩ፣ ደወልኩለት፣ በውስጥ ይደውልልሃል አልኩ፣ ነገርኩ፣ ተደዋወላችሁ፣ አገኘህ፣ ትምህርት ጀምረህ ነበር፣ ወደ ቸርች መጥተህ ነበር ማለት ነው። ያንን ሮያል ሰምቷል፣ አይቷል። እዚህ ስለተናገርኩ ሮያል ብቻ ሳይሆን ብዙዎቹ ሰምተዋል። ስለዚህ ዲና አያደርገውም እና ልክ ነው። አንተ እኮ ጴንጤ ነበርክ ብሎ ሲለ አንተ ደግሞ ጴንጤ አልነበርኩም ብለህ አልክ። ያኔ ግን ጴንጤ ጌታን እቀበላለሁ ብለህ ወደኛ ጋር መጥተህ ነበር እና አሁን ያለህ ቃል ልብ በል ሮያል ያለህ ቃል ጌታ ምስክር ነው። ኤርሚ የምነግርህ በዚህ ትውልድ ፊት እዚህ 600 ሰው ከኋላ ብዙ ሺህ ሰው እየሰማ የምነግርህ አንተና አንተን መሰል ለሆኑ ሰዎች የምነግራችሁ አሁን ሮያል ቅድም የነገረህ ቃል እንደ ትንቢት ቃል ያዘው። ኦርቶዶክሳዊ ወንድም ነው ሮያል። በዚህ አይነት ከሄድክ ታብዳለህ አለህ። እውነቱን ነው የምነግርህ። ለምን 2 ዓመት ሙሉ ሰምቻለሁ ኤርሚያስ፣ ቀደም መዝሙር ሰምቼ እያለቀስኩ ነበር ብላልክ እና ህይወቴ በመጥፋት መንገድ ላይ ነው ብላልክ። እንዳትጠፋ ከፈለግ ና ወደ እግዚአብሔር ልጅ ጉያ ተመለስ። ያኔም ጌታን ተቀብለህ ከሆነ እኔ ሳስቀብልህ ጌታ ተቀብለህ ከሆነ እኔ አስቀብያለሁ ነው ብዬ የምልህ፣ ንስሐ ጸሎት ጸልዬልሃለሁ ነው ብዬ የምልህ። አይ ያኔ አልተቀበልኩም ብለኸኝ ካልክ ና ዛሬ እንደ አዲስ ተቀበለው ጌታን። አይ ያኔ ተቀብያለሁ ብለህ ካልክ ና ተመለስና ወደ ጌታ ወደ ቸርች መጽሐፍ ቅዱስ ትምህርት ተማር። ያስጀመርኩ እዛ ወንጌላዊ ጋር እዛው ካልጋሪ ቤተክርስቲያን ትምህርትን በተከታታይ ተማር፣ እንጸልይልሃለን። የፈለግከውን ጥያቄ ከመጽሐፍ ቅዱስ ላይ ጠይቅ። ኦኬ፣ እኔ የምመልስልን መልስላለሁ። ከኔ ያለፈ ስኮላሮች ይመልሱልሃል ማለት ነው። አይ ይህንን አልፈልግም ብለህ ካልክ ደግሞ ቀጥ ሰጥ ለጥ ብለህ በኦርቶዶክስ ቤተክርስቲያን መዝሙር ያሬድ እያስተማረ ነው። ዛሬ እንዳልከው እየጫስክ ነው፣ እያቀምክ ነው። ምንም መጨስና መቃም በኦርቶዶክስ ነውር አይደለም፣ ኃጢአትም አይደለም፣ ውሸት ነው። ምእመኗ ከላይ እስከታች ጠጪ ነው፣ ከላይ እስከታች ቃሚ ነው፣ ከላይ እስከታች አጫሽ ነው። ነውር አይደለም፣ ውሸት ነው። ነውር ነው የሚባለው ውሸት ነው ለማለት ያህል ማለት ነው። ለማለት ያህል እናንተ ልጆች ቅራቅንቦ ምናምን ነገር ብሎ ይላሉ እንጂ ውሸት ነው። በኦርቶዶክስ መጠጣት፣ መቃም፣ ማጨስ፣ ማመንዘር፣ የተለያየ ነገር ማድረግ ኃጢአት አይደለም። ኃጢአትማ ቢሆን አሁን በየቤታቸው እየገባ ስማቸው ነው የአንዳንዶቹን መጥራት ስለማልፈልግ ነው። ያው በባለፈው የዮኒ ማኛ ቤት ገብታ አልነበር? ገብተ ምን ነበር ሲባል የነበረው? ያው ኤርሚያስ ጌታን ያስቀበላቸው ሰዎች ሁሉ እየካዱት እየወጡ ነው። ምንም ትምህርት ስለሌለ የተደራጃችሁትን መደራጀት አውቃለሁ። ኤርሚያስን ይህን ጨርሽ እሰጥሃለሁ። ኤርሚ ካልወራ ወንድሜ ከታች ማስተያየት አለኝ እያለ ሲል ነበር። ሰጥቸው እንሰጥሃለን። ያደረጋችሁት ድራማ የአንተና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለበታል ማለት ነው። ኦኬ፣ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርሚያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ በኋላስ ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበችለት ቻሌንጅ መልስ ለምን አልሰጠም? ጠቅሳ እህቴ ሜርሲ በመረጃ ይዛ እኛ ሰንደን እኮ ነው ያዝነው። በመረጃ ይዘን ሞዓ ተዋህዶ የሚባለው ገንዘብ ከፍሎት ቅፈላውን ከተቀበለ በኋላ ጴንጤንና አብይን ስደብልን ብሎ የሚለውን ስታወጣበት ለምን ለሜርሲ መልስ አልሰጠም ያለው? እቺ መርዛም ሴት ነው ያለው ዮኒ ማኛ ቃል በቃል ማለት ነው። የኔ እህት መርዛም አይደለችም፣ የኛት መርዛም አይደለችም። በመረጃ ግን ደርሳበታለች። መረጃ ሞሳድ በላት አታመልጣትም። ኦኬ፣ እሱን እንተው። እሱ ቤት ገብተህ እኮ አብሮ እሱ ሲያላግጥ ነበርክ አንተ ማለት ነው። ኦኬ፣
አንተ 2 ዓመት እንደውም ኤርሚያስ አንተ ሰብከኛል ዳኒም ቤት ተሰብክ ያለው ብለህ ስትናገር ሰምተናል። የሰበኩ እውነት ነው እውነት አይደለም ብዬ ስለ እውነት ነው አልከኝ። የምሰብከውን ወንጌል እያለቀስክ ትሰማ ነበር፣ ደስ እየተሰኘ ትሰማ ነበር። በቃ ለዛ እውነት ኑርለት ብራዘር። ይኸው እኔ የተደባበቀ ነገር አልሰበኩም። የጴንጤዎቹ አምላክ ኢየሱስ ክርስቶስ እውነተኛና ጻድቅ ጌታ ነው። ሲሞትልን በመስቀል እርቃኑን የሞተው ስንሰብክም አደባባይ ላይ ያድናል ብለን ነው የምሰብከው፣ እንደዚህ ማለት ነው። ስለዚህ እውነቱን ንገረኝ አትበለኝ፣ እውነቱን ነግሬሃለሁ። ምንም የተደበቀ እውነት አሁን እዚህ ከምሰብክ የተለየ ኢየሱስ ወንጌላዊ ተኩሉ ጋዛ ካናዳ ካልጋሪ ስሰጥህ ጌታን ከተቀበልክ በኋላ ጌታን ካስቀበልኩ በኋላ ለወንጌላዊ ተሰጠው። ወንጌላዊ ወደ ቸርች ወሰደ፣ ትምህርት ጀመረልህ። እዛ እሱ የሚያስተምርህና በቤተክርስቲያን የሚያስተምሩና በቤተክርስቲያን የሚያጠምቁ ጤናማ ቤተክርስቲያን ስለሆነ ያስተምሩ ያጥምቁ ብዬ ለአገልጋይ ሰጠው። ጀመርክ አንተ። በኋላ ላይ ከጓደኞች ጋር ቅድም እንደተባለው ከጓደኞች ጋር ከአብሮ አደጎች ጋር ከወንድም ጋር ሁሉ ጭምር አስገብተ ተመለስ አሉ። አቦ አጭሰው እንጫጫስ እንጂ ምን ከጴንጤ ጋር እንትን ምናምን በቃ አራዳ መስሎ ለመታየት ማለት ነው አደረጉ። ስለዚህ ዛሬ ያጨስ ነበር አልክ። አሁን አንድ ሰው ቪዲዮህን ልኮልኝ ነበር እያጨስክ ማለት ነው። አሁን አንተ እያወራህ ቅድም አይ ቲንክ ዛሬ ነው መቼ ነው አይዶን ነው እኔ ማጨሴንና መጠጣቴን ምናምን እኮ አልክድም እኮ መናገርም ቴንኪው። ግን ይኸውልህ ብራዘር አሁንም ከነሲጋራህ ጭምር አልኩ። ከነሲጋራህ ጭምር ኤርሚ እንዳትጠፋ ከፈለግ ከነሲጋራህ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ ልጁ ሊያደርግህ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲጋራ እኮ አጭሻለሁ ዛሬ ብለህ ብትለኝ ከነጭስህ ጭምር ና። ዌልካም ብራዘር፣ እንወዳለን። ኢየሱስም ይቀበላል። ና በእውነተኛ ትምህርት ይሄን የምታጨሰውን ነገር በጸጋና በጸሎት በእግዚአብሔር እሺ፣ እኔ እንድመጣ ንገረኝ፣ ስለ ክርስቶስ ንገረኝ፣ በነገረ ክርስቶስ ያለውን ትምህርት ንገሩኝ። እሱን እኮ ነው የምፈልግ። ሌላ ነገር እኮ አልጠየኳችሁም። እኔ አሁን ስላለፈው ታሪክም አይደለም። ቆይ አድምጠኝ። እስከ ዛሬ ድረስ እየሰበኩ ያለሁት ነገረ ክርስቶስ ነው አይደል? በዓለም አደባባይ ላይ ያ ትምህርት አስተምረኛል። አሁን በነገረ ክርስቶስ ከአንተ መስማት ፈልጌ ነው የገባሁት። በነገረ ክርስቶስ ያለውን ትምህርት ለእኔ ንገረኝ። አድምጠኝ። እኔ ሰባኪ ነኝ፣ የወንጌል ማስተማሪ ነኝ፣ ሰባኪ ነኝ። ደግሞ ሞር ስብከት ላይ ነው የማተኩረው፣ የተጠራሁበትም ስለሆነ ትምህርቱን ከፈለክ ብዬ ወዴት ላኩ? ወደ ቤተክርስቲያን ነው አይደል የላኩ? ኤርሚ ማይክን ክፈተው። አገልጋይ ነው አይደል? ጓደኛዬን ወንጌላዊ ተክሉን ያገናኘው ካናዳ ካልጋሪ። በቃ ትምህርት ከፈለክ ቸርች ይዞ ሄደ አይደል? ወንጌላዊ ቸርች እየተመላለስክ ነበር። ቸርች ቁጭ በልና ተማር ብራዘር። እኔ ሰባኪ ነኝ፣ ሌሎች ደግሞ አስተማሪዎች አሉ ማለት ነው። ስለዚህ በዚህ በምሰብክበት ሳለ አንተም ብቻ አይደለም፣ በብዙ ሺዎች የሚቆጠር ትውልድ በያሉበት ሀገር ለቤተክርስቲያን የምሰጠው ለእኛ እውነተኛ ቤተክርስቲያን ፈልጌ በአገልጋዮች በኩል አጠያቄ እውነተኛ ቤተክርስቲያን ነው ብለው ሲሉኝ፣ ልክ አሁን አንተን ለወንጌላዊ ተክሉ ስልክን ተቀብዬ የእሱን ስልክ ሰጥቼ የአንተን ስልክ ለእሱ ሰጥቼ ደውዬ ተደዋውላችሁ አገናኝቼ ትምህርት እንደጀመረልህ እንደዚህ ነው ስራዬ። እኔ ሰብካለሁ፣ ሰዎች በእግዚአብሔር ቃል ልባቸው ሲነካ ሲያምኑ ጌታን አስቀብዬ ወስጄ እሰጣለሁ ማለት ነው። ኦኬ አለቅ። ስለዚህ ትምህርቱን ከፈለክ እኔ ከምሰብክ ባለፈ ትምህርቱን ከፈለክ በቤተክርስቲያን ተማር። ከፈለክ እኔንም ደግሞ በውስጥ ስልክ ስላለ ጠይቀኝ። ነገረ ክርስቶስ ላይ ያልገባ ያልተብራራል ምንድነው ያላወቀው ነገር ካለ በአንድ አታውቅም። ስትማር ዕለት ዕለት እያወቀው ትሄዳለህ። ያመንከውን ጌታ የተቀበልከውን ጌታ ይበልጥ እያወቀው ትሄዳለህ። እኔ የዛሬ 27 ዓመት ጌታን ስቀበል በኦርቶዶክስ ቤተክርስቲያን የነበረኝ ጥቂት እውቀት አለኝ ስለ ክርስቶስ ኢየሱስ። ከዛ ጴንጤዎቹ ጋር ስመጣ ግን አሁን የማስተምረውን እና አሁን የምሰብከውን ጌታ በትምህርት ቢያንስ በትንሹ አልኩ ቢያንስ ከ1 ዓመት ከ6 ወር በላይ ተምሬ ለመሰረታዊ ክርስትና ትምህርት 1 ዓመት ከ6 ወር ሙሉ የአገልግሎቱን ጭምር ሁሉ ተጨምሮ ማለት ነው። ማስታወሻ ደብተር ይዤ ማስታወሻ ደብተር እስክሪብቶ መጽሐፍ ቅዱስን ይዤ እየሄድኩኝ ቁጭ ብዬ ነው የተማርኩት እንጂ እየጻፍኩኝ ያልገባኝን እየጠየቅኩ እንደዚህ አስተማሩኝ። ከዛ ደግሞ በግልህ ደግሞ መጽሐፍ ቅዱስ አነበብኩ። ከዛ ደግሞ የቤተክርስቲያን ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ በእኛ በወንጌላውያን። ይሄ መጽሐፍ ቅዱስ ሙሉ በሙሉ 10ም 15ም 20ም ሆነን ወይ ደግሞ 8ም 6ም ሆነን ተሰባስበን በየቦታው ቅርብ የሆኑ ቅዱሳን በቤተክርስቲያን በሚታወቁ ቅዱሳን ሰዎች ቤት ስብሰባ ተደርጎ ወይ ደግሞ በየቸርቻችን የመጽሐፍ ቅዱስ ጥናት አለ። ያኔ ላይ የጢሞቴዎስና የማርቆስን የሴቶች አለባበስ ምን መምሰል እንዳለበት፣ አገልግሎታቸው ምን መምሰል እንዳለበት በእኛ በወንጌላውያን መጽሐፍ ቅዱስን እንዴት ነው የምንረዳው ብሎ የሚለውን እሱን ያኔ እናሳያለን። አይ ቶሎ ፍጥኖ ይሁንልኝ ብለህ ካልክም እኔ እኮ ያኔ አልመልስልህም አላልኩም። ለክስ ያቀረቡ ሰዎች አንተ እውነተኛውን ትምህርት
ስለ ጌታ ፍቅር ልትማር ሲገባ ሴቶች ነጠላ አደረጉ አላደረጉ ብሎ የሚል ማለት ነው። ይሄ የዘላለም ሕይወትን እኮ አያሰጥም፣ ከዘላለም ሕይወት እኮ አያጎልም ብራዘር። እንዴ እሑድ ሰንበት ሲሄዱ ነጠላ አስረው አይደል የሚሄዱት? ያንን እኮ እሑድ ሄደው ነጠላቸውን ለብሰው የሚሄዱት እኮ ሴቶች ጠጉራቸውን ተተኩሰው እኮ በየናይት ክለቡ እኮ ሲያብዱ እኮ የሚውሉ ሴቶች ናቸው። እናንተ ቅዳሜ የመጣ ጥድ ተረግፋ የምታስቀድሰው እና አመል ማላባተ ማለት ነው። ውይ ዛሬ አስቀደሰች ፍቅር አዲስ ነቃ ተብሎ ይባላል። ያቺው ሴትዮ ግን ናይት ክለብ እኮ ስጨፍር ነበር ጎፈሬው ያነሰንሳ። ይሄ አሁን ክርስትና ነው እንዴ? የጴንጤን ለመተቸት አሁን እንደዚህ የሚባለው አይደለም። ኦኬ የእናንተ ክርስትና የተባለበት የኦርቶዶክሱ ማለት ነው። በእውነት እንለካካ ከተባለ በትክክል ይታይ ከተባለ አመቱን ሙሉ ያዝ እጇን ዝገን ጉንጯን ምታዳሌዋን ብሎ የሚለው ትውልድ እኮ ነው። ፋሲካ ሲመጣ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እያለ ማሲንቆ ይገዘግዝልሃል። ዘለሰኛ እየተባለ ማለት ነው እያለ ማለት እንዴ ትናንትና እዛ አሳ በለው እዚህ ደግሞ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እንዴ። አዎ ጥሪውን አልሰማንም ነው እንጂ ሳይሰሙ ቀርተው አይደለም። እና አሁን እንደነኛ አይነት ክርስቲያኖች ተብሎ በተባሉበት ጴንጤ ለመተቸት ኦርቶዶክስ ምንም የሞራል ብቃት የላቸውም። እውነት እንነጋገር ከተባለ ወደ ውስጥ አድምተን እንነጋገር ከተባለ ከዛ ይልቅ ኤርሚዬ አንተ ሴቶች ሻሽ አሰሩ አላሰሩ ያገልግላሉ አያገለግሉም ብሎ የሚል ነገር አይደለም። ለአንተ ወሳኝ ኢየሱስ ነው። ኢየሱስን ካወቅ በኋላ አዎ ይሄ ሁለቱም ክፍል የሴቶች አገልግሎትም የሴቶች ልብሳቸውን በሚገባ ኀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግራለን። ብራዘር በደንብ ነው የምንነግርህ። እዛም ቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገር መለኮቱ ዓለም ላይ የሚችሉ ሰዎች ለእነሱ ስጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስላሉ። እውቅ ነገር መለኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላዊ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሩሃል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን ነው የሆነው ኤርሚ? እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ እኔ ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ እንደፈለክ ኑር ብሎ የሚል ደግሞ ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ያንተን ኃጢአት መናገር አይደለም ይሄ። ለዚህ ህይወት ነው የጠሩ አልገሰጹህም። እኔ እኮ ከና ኃጢአት ናቆ ነው ያገሰጹኛል። እኔ ስለማልሰማ ነው። አድምጠህ ኤርሚ ከና ኃጢአት ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከና ኃጢአት ኢየሱስ ዛሬም ሊቀበል ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና፣ እኔን ከና ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነ ሲጋራ ጭምር ወዴት? ወደ ኢየሱስ ና። ያሳርፋል፣ የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይኸው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ብራዘር እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም። ለምን? የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩ። የጸጋውን ወንጌል አይነግሩም። የማዳኑን ወንጌል አይነግሩም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ ኤርሚ አንድ ሰው ምናልባት እኔ ጋር 9 ሰዓት ማለት ከሌሊት 3 ሰዓት 9 ሰዓት አልፏልና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው። ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሰህ አስገባው። እኔ ማስገባት ማን ነው? ዳንኤል አላውቀውም። እማውቃቸው እዚህ ጋር አለ። ማንን አላስተዋውቅም። ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶች ነው ማስገባ። ብራዘር አጥልፋ ማንም አላስገባም።
ዳንኤል አንድ ደቂቃ ሰጠኛለህ? እሺ አንድ ደቂቃ ውርስ የኔ እይታ ነው ኤርሚ፣ የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት። ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። ልጸልይ ይሻል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆነ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ ንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ ወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የምትጨምረው። ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄዎች ሲመልስ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ በየሄደበት እዚህ ትናገራለህ። ወንድሞች እንደ ኦርቶዶክሳውያን ለመዝሙር እነሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ እዚህ እኮ ሙድ አይደለም ብራዘር። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለሱ ማብራራትን አይገባም። ቢድል ለራሱ ነው ባይድል ለራሱ እና እንደዛ ነው የሚሻለው። ሙሉ እያያዘብህ ነው። ቴንክ ዩ ወንድሜ ካሎራ አተያየትህን በጣም አደንቃለሽ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ ችን ተናገሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ፣ ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተ ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ ስለዚህ እኔ ወንጌል ሰባኪ እንደመሆነ የመጣት ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝ እና ከእውነተኛ ቸርች ጋር አገናኛለሁ፣ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩት። ሐዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋ ለኩ ነኝ ያለሁት ብሎ ሲለው የቱ ይቀርባል ብዬ ስለው ለሐዋሳ ይቀርባል አለ። ኦኬ መልካም። ስለዚህ በቤተክርስቲያን ገብተህ ተማር ብዬ ነው አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለኝ። ቴንኪው እውነተኛ ቤተክርስቲያን የመረጥከው። ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ እዛ ላገናኝህ እችላለሁ አልኩትኝ። እሱ ራሱ ፈልጎ አማኑኤል ህብረት ቤተክርስቲያን ምርጫው አድርጎ ገባ። ስለዚህ እዛ መሰረታዊ ክርስትና ትምህርት እየተማረ ነበር። የውሃ ጥምቀት ተጠመቀ። ኦኬ አየህ፣ እኔ ሰበኩኝ፣ ጌታ እንዲቀበል አድርግ። ከቤተክርስቲያን ጋር ማገናኘት ነበረ። ከቤተክርስቲያን ጋር አገናኘሁት። አሁን እዛ ቤተክርስቲያን ጋር ያገናኘሁት ሰሙም ሆነ ኤርሚያስን ሰበኩትኝ፣ ዳነ፣ ጌታን ተቀበለ። ከተክሉ ጋር አገናኘሁት። ዮኒ ማኛ እኔ አይደለም የሰበኩት ሰበከኝ አለንም። ብፁዕ አቡነ ገብርኤል ሰበኩኝ አለ፣ ጌታን ተቀበለ በብርቱካን በኩል። ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋር ካሉት ጋር ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረች ሰው ነው፣ እኔም እያስተማርኩት ነው አለችኝ። ታይ ግድ የለም ሌሎች ሰዎች ያስተምሩት በእውነተኛ ቤተክርስቲያን ስለሆነ ይማር አልኳትኝ። ጠቅሼ እነ ፓስተር ታሪኩ ነበሩ፣ እነ ፓስተር እንዳልክ ነበሩ፣ የቤተልሔም ወልዴ ባለቤት ማለት ነው። ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳትኝ። እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት፣ ብርቱካን ማለት ነው። ኦኬ ከዛ እኔን የማጠምቀው ስትል አታጠምቂውም አልኳት። በዚህ ተጣላችኝ፣ እኔም ተጣላኋት። በፍጹም አታደርጊውም። ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን እዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት። አትቺ ምን ያልኳት። ከዳጊሻም ጋር ተገናኘን። ዳጊ ለዝማሬ ተጠርቶ ነበር።
ስልኩን የሰጠዋት የዳጊን እኔ ነኝ ልጥራው ለዝማሬ ብላ ስትጠራ አልኳት። ከመጣልሽ ኦኬ ካገለገለ ያገልግል አልኳት። ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን፣ ስልክን በእጅ ላይ ያዝ፣ የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት። ተስማምተን እሺ ብሎ ነው ሄደው ዳጊ ማለት ነው። ምክንያቱም የጌታን ስም አታሰድብም፣ የጌታን ቤተክርስቲያን አታስነቅፍም። በዚህ ግብ ግብ ያዘችኝ ማለት ነው። ከዛ እኔም ዳጊም ደውለን ለዮኒ ማኛ በእሷ እጅ እንዳትጠመቃል እንዳትጠመቅ። አዎ እዚህ ቤት ውሸት ቅጥፈት የለም አልኩ። የማገለግለው የተባረከውን ጌታ ኢየሱስ ክርስቶስን ነው። ስለዚህ እሱንም ደግሞ ከቤተ ክርስቲያን ጋር አገናኙ ብዬ አልኳትኝ። አይሆንም ማለች። ለመጠመቅ ይቸኩላል። እኔ ጋር የሚጠመቀው እኔ ቸርች የምጀምርበት አለ። ለእሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታደርገው ማለት ነው። እኔ ይህንን አላቅም ነበር። ከዛስ እባክሽ አንድ ሁለቴም ሶስቴም አራቴም ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖሩበት የ18 ሰዓት ልዩነት አለ። ኦኬ። ስለዚህ እኔ አልችልም ከሰዓት አኳያ ካለኝም አገልግሎት አኳያ። ምክንያቱም እዚህ እናንተን እዚህ ጋር መጥቼ ማገልገሎች አይደለም። በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ አለው። ሚስት ጥያቄ አላት፣ ባል ጥያቄ አለው፣ ልጆች ጥያቄ አላቸው። ግማሹ ስለ ጸበል፣ ግማሹ ስለ ታቦት፣ ግማሹ ስለ ኢየሱስ፣ ግማሹ ስለ ማርያም፣ ግማሹ ስለ ሚካኤል፣ ግማሹ ስለ ሰይጣን ምን ጥያቄ አለው ትውልዱ። ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ። አየህ እንድታዝኑ ልብዬ አይደለም፣ እቤት አገለግላለሁ። ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግልኝ ብላ ስትለኝ ፓስተር አላዛር ያስተምረው አልኳት። አላዛር ይባቤ ደውዬ ፓስተር ይሄጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ። ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ። ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር። እኔ ምን ላድርግ ታዲያ ብራዘር? እኔ ዮኒ ማኛን ያልሰበኩትም ራሱ ሰበኩት ብዬ እንዳልል ሌላ ነገር እንዳይሆን እንጂ እኔ እና እሱ ምን እንዳወራን በውስጥ ለ6 እና ለ7 ዓመት ቴክስታችን ይናገራል ውስጥ ላይ ያለው ማለት ነው። ኦኬ ግን አቡነ ገብርኤል ነው የሰበኩኝ አለ። ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ የሰበከው ዋናው ለክርስቶስ መማረኩ ነው። ተማርኮ ከሆነ ማለት ነው። ኦኬ ከቤተ ክርስቲያን ጋር ከመገናኘት ውጭ ያጠመቀችው ሴት ልታስተምረው ይገባላ። ተከታትላ መንፈሳዊ እናቴ ነች እያለ ሲዳል ነበር። እኔ በሩቅ ሀገር ያለሁት ሰውዬ እኔ እንዲከታተለው እኔም እየተከታተልኩት ነበር እንዲማር ማለት ነው። ቸርች ተያዝ፣ በአንድ ቦታ ላይ ገባ በቤተ ክርስቲያን ውስጥ እና ልብ በሉ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ። እኔን ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው የነበረው? ከዛው ስድቡ ጋር መጣ፣ ውሃ ውስጥ ገባ። ከዛው ስድቡ ጋራ ከውሃ ውስጥ ወጣ። ከዛው ስድቡ ጋራ ተመልሻለሁ አለ። እኔ ምን ብዬ ነው ስድብ ማስተምረው? የቱ ጋር እኔንም አስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ 3000 4000 5000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምሬዋለሁ። ኦኬ አዎ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል? ዩቲዩብ ላይ ሂዱና ግቡና ስሙት። በሙሉ አስተምሬዋለሁ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁ ማለት ጠይቆ መልሼለታለሁ። ከዛ ይልቅ በቸርች ግባና ተማር ብየዋለሁ። ፓስተር አላዛር ይባቤ መክሮታል። አትላንታም ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበረ። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋር ያለው ይሁት በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረ ሰውዬ ኧረ እኔ ጌታን አልተቀበልኩም አለ። ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶች እንዴ። ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኸኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መጥተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም ነው የነገርኩ።
በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው ለእህትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛል ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10 10 11 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብህ። እኔ ጌታን ስቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያቴ ፊቱን አዙሮብኝ ሳያገኘኝ ሳይስመኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ አልተውም። እናቴ አስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። ኦኬ ያውቃል ደግሞ ስለ ጌታ ስለሆነ እንጂ በትር ባነሳ ያውቃል ማን እንደሆንኩኝ ያውቃል። ግን ስለ ክርስቶስ አላደርገውም። እሱ አናትን የምፈልጠው አለ። ኢየሱስ ይወድሃል እኔም እወድሃለሁ አልኩት። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንዬን ተከታትላል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስላለሁ። ከኔ አቅም በላይ የሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል ማለት ነው። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም። ብርቱካንች ጌታን ያስቀበለችው በእኔ እጅ አልተጠመቀም። ብርቱካንች ያጠመቀችው እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ መጡና አገኙት። ጴንጤን ስደበው፣ ምርጫ ደርሷል፣ አብይንም ስደበው አጣጥል ብለው የሆኑ ሰዎች አገኙት። ይህን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው። የንስራ አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሳለው። ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ። ቅንጣት ያክል ነገር ስትሰድቡኝ እንደውም ይኸውልህ እንደዚህ እያደመቀኝ መጣ ጌታ ኢየሱስ። እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይህንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ህብረት ቤተክርስቲያን የተጠመቀ ሰው አንተ አማኑኤል ህብረት እኮ የኛ ናት። አማኑኤል ህብረት ቤተክርስቲያን የኛ ናት። ስለዚህ ይታያችሁ፣ ለምንድን ነው ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣን አሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን፣ እኛ ምንም ነገር አላገኘንም ብለን እናስወራ ብለው አሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው። መብታቸው፣ ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቼው ብሄድ ሲኦል ነው የምገባው ብራዘር። እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። ማን እንደላካቸው አውቃለሁ። የኤርሚያስን አገልግሎት ለማስመታት የተሄደ ርቀት ነው። እኔ ምን ላድርግህ? ጌታን ተቀበልክ፣ 2 ዓመት ሰበኩህ፣ ጌታን ተቀበልክ፣ ከቸርች ጋር አገናኘው፣ አገልጋዩ ትምህርት ጀመረልህ፣ ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ እዛ ቁጭ ብለህ ተማር። ኦኬ ሰሙ፣ እኔ ሰበኩት፣ ጌታን ተቀበለ፣ ከአማኑኤል ህብረት ቤተክርስቲያን ጋር ተገናኘ፣ ትምህርት ጀመረ፣ ተጠመቀ። እዛው አማኑኤል ቁጭ ብሎ ይማራ።
ትልቁ ችግራችሁ የሰሙም ይሁን ያንተ የዮኒ ማኛ ጌታን ስትቀበሉ ድሮም ቤት ገስት ትከፍቱ ነበር። አሁንም ቤት ገስት ከፍተህ እሺ ኑ እስቲ ንገሩኝ ብለህ ትላለህ። ቁጭ ብለህ መማር ያለብህ ገስት እንድትከፍት አያስፈልግም። አዳዲስ ክርስቲያኖች እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ ነገ ሮያል ቤት ሲከፍት አላየሁትም። በዚህ ነገ ጌታን ቢቀበል ሮያል ላይቭ ላይ ወጥቶ ቤት ከፍቶ ይያዝልኝ ቤቱ አሙቁልኝ ማለት የለብንም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሙ ከተማረ በኋላ ከዛ በኋላ ጌታን አልቀበልም ቃል የለም ብራዘር ቁም ነገር ነው የማወራው እሺ። እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ከሆንክ ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ከሆንክ ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተ ክርስቲያን ማለት ነው። እዚህም ማጥቀስ እዚህም ማጥቀስ። አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ለምን ምን ወጣ አትሰብክም? ገና አዲስ ክርስቲያን ያኔ ጌታን ተቀበላል ብዬ ስላልኩ ማለት ነው። ቤት ከፍተህ አብራቸው ያኔ ስትጠጣ የነበረው አብራቸው ያደግኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ስምን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይዘዌ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄ ነው የተከተልኩት። የማልክደው የለም ስለ ኢየሱስ። የአባቶቼ አምላክ ይፋረደኛል። የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን እክዳለሁ፣ ሮያልን እክዳለሁ፣ ካሎራውን እክዳለሁ። እዚህ ያላችሁን ትውልድ በሙሉ ነው እክዳለሁ። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጦ። ምርጫዬ ነው። የአይኔ ብርሃን ነው። ቀልድ አይደለም። ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ሕይወት አለ። ጓደኞችን ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይልሃል። ስለዚህ ወይ ኢየሱስ ወይ ጓደኞችህ፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናትና አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው። አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰርቡኛል። አሁን እዚህ ጓደኞቼ ማለት ነው አብሮ አደጎቼ እንደዚህ ሆነ ቀረ። በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አደለ ያኔ ስጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሶጋ በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው። አሁን ጌታን ስቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ። ሃሌሉያ! ኢየሱስ ጋር የተገኘሁት እኔ። ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ፣ የዘላለም መሰማሪያዬ፣ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር እንደዚህ እያገለገልኩ እንደዚህ እያያችሁኝ ዓለም እንደዚህ እያየ ማለት ነው። እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው። ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ፣ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም። ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ።
ድንቅ ነው ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ ያውቀዋለሁኝ ስላወራይ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብያለሁ። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ? ብራዘር በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን እኮ በጣም ብዙ ነገር አለ። ኢየሱስ ግን ገብቶናል። እንደሞተልን ግን ገብቶናል። ስለኛ ሲል እንደተሰቃየ ግን ገብቶኛል። እዚህም ያለ ትውልድ ገብቶታል። ካልገባማ ከሰረች እህቴ ኤልዛቤት ጠዋት ተነስታ ከጀርመን አገር እዛው ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብተ ኢየሱስ ካልገባ ሞተና። ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም። የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም በቃ ካልገባኝም ይቀመጥ። አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል። ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ ስመቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከሄድኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለን አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት ብለብትለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንት ያልገባን አለ እዚህ መጽሐፍት ውስጥ። ከእኔ በላይ ደግሞ የገባቸውን ወንድሞቼ እናቶቼ ቴዎሎጂያን ወገኖቼን ሳገኝ በእውቀት የታጨቁትን እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራን። እወድሃለሁ ነው ያለኝ በአጭር አማርኛ። ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ነው ያለኝ። እውነትህን ነው ብዬ ሳልጠይቀው ወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ፣ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ግባቸው ወገኖች። በመጀመሪያ የሴት ፀጉር መሸፈንና አለመሸፈን፣ ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይን እሱ ላይ የምናገረው አለኝ። ቆይ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰውዬ በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባ። አንተ ትውልድ ኢየሱስ ይግባ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረመ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላል፣ እናውቃለን። ከገባን ገባን፣ ሰየው። ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። ኤብያ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው።